እንዴ ማለት እኔ ለኔና ላንቺ ማንስ ነው እንደሚመስልሽ? አይ አይመስለኝም እኮ እኔ ሁሉም ነገር በክብር ሲሆን ደስ ይላል ብዬ ነው እንጂ ወንድ ልጅ ነኝ። ምንም ቢፈጠር ኢትስ ኦኬ። ለአንቺ ግን እጠነቀቅልሻለሁ። ምንም ቢሆን ለሴት ልጅ ከመልኳ በላይ ክብሯ ይበልጣል። የእኔ ሴት ደግሞ እንደዛ እንድትሆን ነው የምፈልገው። በጣም ነው የምሳሳልሽ። በጣም በጣም ነው የማከብርሽ። እሺ እኔ ጽጌ በጣም ነው የማመሰግነው። እሺ እኔና ማንነቴን እያወቅ እንደዚህ አይነት ቦታ ስለሰጠኝ። ሰው ባለው ነገር ሳይሆን ሰው በመሆኑና በማንነቱ ነው መወደድ ያለበት። ይሄን ነገር ደግሞ አባቴን ያስተማረኝ። ከማንም በላይ ሰው መሆን ይቀድማል ይለኝ ነበር። አንቺን ደግሞ ገና እንዳየሁሽ ነው የወደድኩሽ። በረድሽ እንዴ? አልሞቀሽ? ቆይ ትንሽ ይቀራል መሰለኝ። ያው ከሷ ጋር ስላየህ ነው። እኔ በህይወት እያለሁ ልጅቷ ይሷ አትሆንም መቼም ቢሆን መቼም። እንዴ ጆ ቆይ ለመስራት አትይዝም? ስማኝ ምንም ቢሆን ወንድሜ ነው። እሱ ሲነካ ቆሜ ማጨብጨብ ነው እንደሚመስልክ? ቆሞ ማጨብጨቡ ካልተዋጠልሽ ቁጭ ብለሽ ማጨብጨብ ነው። እረፍ ጆ፣ የማይሆን ነገር አትፍጠር። ወይ ሴቶች አቃጣይ ናችሁ፣ አቃጣይ ነው ከዚህ ሰላም ጤና ይስጥልኝ ውድ የእንግዳ ድራማ ቤተሰቦች እንዲሁም የኔ ቻናል የሰብለ ዩቲዩብ ቻናል ተከታታዮች የኔ ወዶች እንዴት ናችሁልኝ? እንግዳ ድራማ ክፍል 47 ላይ እንግዲህ አስገራሚ ነገሮችን እያየን እንገኛለን። እንግዲህ ኑኑና ቤሉል አሁን ላይ በፍቅር ሁለቱም ክንፍ ብለዋል ማለት ነው። እንግዲህ ቀጣይ ግን በጣም ከባድ ነገር ከፊት ለፊታቸው የሚመጣ ይመስለኛል። ምክንያቱም ነገሩን እንግዲህ ሄለን ደርሳበታለች። ኑኑና ቤሉል ውጭ ላይ እየተዝናኑ እያለ ጆ የኤልሹ ጓደኛ ማለት ነው እዚህ ቀደም እንግዲህ ከአዶኒ ጋር ሆኖ እና አዶኒና ቤሉል ስለደበደቡት ማለት ነው በዛ ቂም ስለያዘ በዛ ላይ ደግሞ ኑኑንም ደግሞ ሳይወዳት አይቀርም። እናም እንግዲህ እሱን ሊመታው ይፈልጋል ተደብቆ ማለት ነው። እንደውም ብረት ነው የያዘው። በጣም ይሄ ምንድነው ሊጎዳው የሚችል ነገር ነው። በዛ መታው ማለት እንግዲህ ቅንጭላቱን ምን ሊሆን እንደሚችል እስከ መርሳት ድረስ ሊያደርሰው ይችላል። በጣም አደገኛ ነውና እንግዲህ እሱን ይዞ በጨለማ አካባቢ ቦታ ላይ እየተከተላቸው ነበረ። ነገር ግን ቤሉልና ኑኑ የሆነ ቦታ ላይ ከፍ ያለ ቦታ ላይ ደረጃ ላይ ይቀመጣሉ። በዚህ አጋጣሚ ግን ኤልሹ ቀድማ ጆ የሆነ ጥያቄ ጠይቋት ነበረ። ወንድምሽ በምን ሰዓት ነው ወደ ውጭ የሚወጣው እና ደግሞ የት ነው የሚውለው ብለው ጠይቋት ነበረ። መረጃዎችን እንግዲህ ከገዛ እህቱ ማለት ነው መረጃዎችን እየለቃቀመ ነበረ። እሷም ያው ነግረዋለች ለመጥፎ ነገር ስላልመሰላት ትንሽ የዋህ ነገር ናትና እናም ነገሩ ግን አላማራትም። ወንድሜ ሊጎዳው ፈልጎ ነው እንዴ ብላ ተከትላው ነበረ። እሱ ሲወጣ ከኋላው ተከትላው ስለነበረ እሱ ደግሞ እነሱ የተቀመጡበት ቦታ አጠገብ ላይ ቁጭ ብሎ እየጠበቃቸው ነበረ። ፊት ለፊት ሄዶ መግጠም የፈለገ አይመስለኝም። ከኋላ ሄዶ እሱን ማጥቃት ነው የፈለገው እና እንግዲህ ድንገት ኤልሹ ትመጣና ወደዛ ወደ እነሱ እንዳይሄድ ታስቆመዋለች። እናም እንግዲህ ስለጠረጠርኩ ተከትዬ ነበረ። ስለዚህ ወንድሜ ልታጠቃው ነበር ወይ? ምንም ቢሆን እኮ ወንድሜ ነው። ስለዚህ ቁሚ ያላይህም እያለችው ነበረ እና እንግዲህ ወንድሜ ደግሞ ካልደረሱበት ማንንም ሰው አይነካም ብላ ስትለው ታዲያ እኔ ምን አደረግኩኝ ይላታል። ኑኑና ቤሉል አብረው ነበሩ በዛ ቅጽበት። እንግዲህ ኤልሹ አይታቸዋለች፣ እየሆነ ያለውን ነገር አይታለች። ሁለቱ በፍቅር ክንፍ ብለው አይታለች። ነገር ግን በዛ ሰዓት ግን ስለ ወንድሟ ነበር ያሰበችውና
ከእሷ ጋር ስላየ ነው አለችው። ወንድሜ ሳይደርስበት አይነካም፣ ያን የሚደበደበ ከእሷ ጋር ስላየ ነው ስትለው፣ እሱ ደግሞ እኔ በህይወት እያለሁኝ መቼም እሷ ከእሱ ጋር አትሆንም እያለ ነው እንግዲህ። እዚህ ቀደም አዶኒ ነበረ እኔ በህይወት እያለሁኝ እናንተ ሁለታችሁ አብራችሁ አትሆኑም፣ አጥፍቼ እጠፋለሁ እያለ እንግዲህ ሲፎክር የነበረው አዶኒ ነበረ። አዶኒ አርፎ ተቀምጧል። እንግዲህ ምን እንዳገኘ ባናቅም አርፎ ተቀምጧል። ሌላ ተንኮል አስቦ ይሆን አላቅም። ለአሁኑ ግን እሱ አርፎ ተቀምጧል። በመካከላቸው መግባትን ትቷል ማለት ነው። በእርግጥ ኑኑን እየጠየቃት ነው በምትሄድበት ቦታ እየተከተለ። ነገር ግን እሷም ደግሞ ኃይለኛ ሆናበታለች። እንደውም ከአጠገቤ ከዚህ በኋላ እንዳትደርስ ወዮልህ ብለዋለች። እና ይህ ነገር እንግዲህ በዚህ እያለ ነበረ ጆ ደግሞ ሌላ ታሪክ ይዞ የመጣው እኔ በህይወት እያለሁኝ እሷ ከእሱ ጋር አብረው አይሆኑም እያለ ነው እንግዲህ። ምን ሊያደርግ ይሆን? ሊጠልፋት ይሆን? ይችኑን ቆይ ምንድን ነው ነገሩ? ቆይ ምንድን ነው ወንዶች ሁሉ እርስ በርስ የሚደባደቡባት? እሷ እንደ ነፍሷ የምትወደው ቤሉልን ብቻ ነው። እንግዲህ የቤሉልን ፍቅር ከተቀበለችው ጊዜ ጀምሮ ሁለቱ በጣም ደስ የሚል ጊዜ ያሳለፉ ይገኛሉ። በዚህ ነገር ውስጥ ግን ማንም ቤተሰብ አያውቅም፣ ያያቸውም የለም። በረንዳ ላይ ግን ብዙ ጊዜ እኔ በጣም የምፈራው ደግሞ ወርደው ሳሎን ያለው በረንዳ ላይ ነው የሚቀመጡትና እሱ ነገር እንግዲህ አስበልቷቸዋል። እዚህ ቀደም አይንዬ ተደብቃ አይታ ተቆጥጣት ነበረ። አሁን ግን ሄለን አይታታለች። በጣም ከባድ ነው። ቤሉልና ኑኑ በረንዳ ላይ እያወሩ እና ሄለን እንግዲህ ሾከክ እያለች በረንዳው አጋጣሚ ክፍት ስለነበረ በሩ ታያቸዋለች። ጭራሽ ኑኑ ሂዳ ስትለጠፍበት ሁሉ እያየች ነበረ። በጣም ተናዳለች። ይቺ መዥገር ካጠገቡ አልደርስም ብላ ምላ ተገዝታ መልሳ ከሱ ጋር ሆነች። ስለዚህ እሷን አርቄ ካላባረርኩኝ ወይም ደግሞ እሷን እስከ መጨረሻው ከዚህ ከህይወቱ ካላስወጣሁኝ ሌላ ችግር ነው ይዛብኝ የምትመጣው እያለች ነው። ሄለን ምን ልታረጋት ትችላለች? ኑኑ የውሸት የክስ ወረቀት አምጥታ እንግዲህ ተከሰሻን ብለው ኑኑ በፍርሃት ላይ ነው የምትገኘው። ምክንያቱም የሄለን ተንኮል ነው የራሱ እንጂ በፍጹም የልጁ ቤተሰቦች እሷን ከሰዋት አይመስለኝም። ምክንያቱም እሷ ወንድ ልጅ ነው፣ ትልቅ ልጅ ነው፣ ህፃን ልጅ አይደለም። የወንድሟ ጓደኛ ነው፣ የመኩ ጓደኛ። ስለዚህ እሷ መኪና አልያዘችም፣ እሷ አልገጨችውም። የተገጨው በመኪና ነው። ወንድ ልጅ ነው፣ እሱ ነው፣ የራሱ ጥፋት ነው። በቃ አለቀ። ታናሿ ወይም የሆነ ህፃን ልጅ አይደለም እሷ ጎዳችው የሚባለውና እሷ ተጠያቂ አትሆንም። እዛ ሀገራቸውን ለቀው ይሄ መጡት ምንድን ነው ልክ እንደዚህ አይነት አሁን በገጠር ባህል ማለት ነው የሆነ ቤተሰብ ሲጣላ በጣም እንደዚህ ከፍ ያለ ጸብ ከሆነ ምንድን ነው ልጃችሁን ዳሩ ይባላል ምናምን የሆነ ባህል አለ። ብቻ ታሪኩ ረዘም ያለ ነው እና እሱን ነገር አይፈልጉትም። በዛ ላይ ደግሞ እንደዚህ ያደረገችን ብለው ለልጃችን እንደዚህ መሆን እሷ ምክንያት ናት ብለው ቤተሰብ ጸብ እንዳይገባ ነው አገር ለቀ ሄዱት እንጂ ልጅቷን በህግ የሚያስጠይቃት ጉዳይ አይደለም እሱ ሲጀመር ጉዳዩ። ነገር ግን የሄለን ተግባር ነው የራሱ የውሸት የክስ ወረቀት አምጥታ እንግዲህ ኑኑን ለማስፈራራት እየሞከረች ነበረ። ነገሩን ግን ቤሉል ደርሶበታል። ቤሉል እጅ ስለገባ ይሄ ነገሩ ይጣራል ማለት ነው እንዴት ምን እንደሆነ። ስለዚህ ለጊዜው ልትታሰርም ላትታሰርም ትችላለች። የውሸቱ ወንጀል የውሸት ነው ሲጀመር እሷ እንደጎዳችው ምናምን ነውና ስለዚህ እውነቱ ሲወጣ መውጣቱ አይቀርም ብትታሰር እንኳን ማለት ነው። ግን ቤሉል ማወቁ ጥሩ ነው። ነገሩን በደንብ እንዲያጣራው ተሸፋፍኖ እንዳይቀር ያደርጋል ብዬ አስባለሁ። በሌላ በኩል ደግሞ ወይዘሮ ሄለን ከትምህርት ቤት ስልክ ተደውሎላት ለምንድን ነው የትምህርት ቤት ክፍያ የምከፍሉት ብለው እንግዲህ ከቢሮ ተደውሎላት ነበረ። እሷን በድንጋጤ ዛሬ ከፍያለሁ አለች። እኮ እሱ ነው እኮ ችግሩ፣ ለምን ከፈላችሁ? ልጃችሁ ኤልሹ እኮ እዚህ እየተማረች አይደለም አሉ እና እንግዲህ በዚህ የተነሳ ሄለን ስታለቅስ፣ ምክንያቱም ይህን ሁሉ ዋጋ የምከፍለው ሰው እስከ መግደል የደረሰችው ወንጀል የምትሰራው ገንዘብ ለማካበት ነው። ለማን? ለኤልሹ ነው ይሁሉ እንግዲህ የሚሉሽን ባላወቅሽ ገበያ ባልወጣሽ ይባላል። ጉድሽን ባላወቅሽ ለኤልሹ እንደዚህ ባልተጋሽ ነበረ። ኤልሹ እንግዲህ የአይንዬ ልጅ ናት። የራሷ ልጅ እያሰቃየች ያለችው ሄለን ማለት ነው። ኑኑ የራሷ ልጅ ናት እንግዲህ እያሰቃየቻት ትገኛለች። እናም እንግዲህ እንደዛ ዋጋ የምከፍልላት ብዙ ወንጀሎችን የምትሰራው ገንዘብ ለማግኘት ብላ ለኤልሹ ብላ ነው። ኤልሹ የአቶ ቶማስ ልጅ እንዳልሆነች ስለምታውቅ የአባቷ ንብረት እንኳን ነገ የሆነ ነገር ቢፈጠር የአባቷ ንብረትን ራሱ መካፈል እንደማትችል ስለምታውቅ ነው አሁን ላይ የአባቷን አልፎ የቤሉልን ንብረት የእናቱን ንብረት ማለት ነው
በልጇ ስም ለማድረግ ብቻ ብዙ ነገሮችን የምትሰራው ለኤልሹ ብላ ነው። ባሏን ከርታ ወይም ደግሞ ከቴዲ አርግዛ እያለ ግን የቶማስ ልጅ ነው ብላ ቶማስን እስከ ማግባት የደረሰችው ገንዘብ ወዳድነት ነው። ልጇ በድህነት እንዳታድግ ነው። እና ይህን ሁሉ እንግዲህ ማትወደውን ሰው ቶማስን እስከ ማግባት የደረሰችው ይህን ሁሉ ዋጋ የከፈለችው ለሷ ብላ ነበረ። አስቡትና አለመማሯ አሳብዳትና ሄለን ስታለቅስ ነበር። እንግዲህ በዚህ ሁኔታ እያሉ ነው ኤልሹም እንግዲህ አዶናይን ከቤት ይዟት እንዲወጣ አድርጋለች። ከተሳካላቸው ማለት ነው። ምክንያቱም ከጧት እስከ ማታ በሯን በመቆለፍ ከእናቷና ከወንድሟ አምልጣለች ማለት ነው። እንግዲህ ያው ቁጣቸውን ነው፣ ሊገርፏት አይችሉም። እና በዚህ የተነሳ እንግዲህ መኩም ደግሞ እውነቱ እኮ የደረስበት ነበር፣ ዝም ብላ ነው እንጂ እኔ እኮ አውቃለሁ ከመጀመሪያውም እያለ ነበረ። እና እንግዲህ ኤልሹ አሁን ላይ ወደ አዶኒ ቤት ልትደበቅ ልትሄድ ነው። ምናልባት መውጣት ከቻለች ማለት ነው። ቤሉ ሳሎን ቁጭ ብሎ አዶኒ ቀስ ብሎ ከቤታቸው ገብቶ ወደ ኑኑ ወደ ኤልሹ መኝታ ቤት ሂዷል። እኔ እንግዲህ ድራማ ላይ ግራ የሚገባኝ ነገር በራቸው ለምንድን ነው የማይዘጋው ነው። ማለቴ ከውጭ የሚመጣ ሰው እንደፈለገ ነው የሚገባው እነሱ ቤት እና ካያችሁ እንግዲህ ጁንኳይ ቤታቸው እነሱ በተኙበት ገብቶ ቤት ቁጭ ይል ነበር እና ብዙ ጊዜ ለምን በራቸው እንደማይዘጋ አላውቅም። እንግዲህ አዶኒም በር ሳያንኳኳ ነበር ተደብቆ ቤሉል ሳሎን ቁጭ ብሎ ከጀርባው ወደ ፎቅ ይወጣና እንግዲህ ኤልሹን ይዟት ሊወጣ ነው ከቤት። ይዘኸኝ ጥፋ፣ ለጊዜው ካንተ ጋር ልሁን ይገሉኛም ብላ ነውና እና እንግዲህ ሲመለሱ ካልተያዙ ነው። ምክንያቱም ሲወርዱ እዛው ነው ያለው ቤሉል አልተንቀሳቀሰምና እንዳያያቸው በጣም እየፈራሁኝ ነው። ሌላው ደግሞ እንግዲህ መሲ ናት። መሲ እንግዲህ ተደብቃ ሌሊት ስራ ጀምራለች። ምን አይነት ስራ እንደጀመረች አናውቅም። መጥፎ ይሆን ጥሩ ባናውቅም ተስፋ አደርጋለሁ መጥፎ ስራ እንደማትሰራ መሲ። ግን የሌሊት ስራ ነው እንግዲህ እየሰራች ያለችው። ቀን ሄለን ቤት ትሰራለች፣ ሌሊት ደግሞ ውጭ እየሰራች ትገኛለች። ይህን ነገር የምታደርገው በድብቅ ነው። ሄለን ካወቀች እንደማትፈቅድላት ታውቃለች። ሄለን ዙሪያውን ገደል ልታረግባት ነው የምትፈልገው። በእጇ ቁጥጥር ልታደርጋት፣ ቤት ውስጥ ገንዘብ አትከፍላትም። ውጭ እንዳትሰራ ትከለክላታለች፣ እንዳትማር ትከለክላታለች። በዚህ የተነሳ ሌሊት ተደብቃ እየሄደች ከእናቷ ጋር ተማክራ ስራ እየሰራች ነበረ። እና እንግዲህ ይሄ ነገር ቢታወቅ ልጄ ጥሩ አይደለም ስትላት እናቷ ምን ማድረግ እችላለሁ እናቴ፣ እውነታውን እያየሽ አይንሽን አንዳንዴ የማጨፍኝ እንጂ አስተውይ እያለቻት ነበር እናቷን። ሄለን ይህን ነገር ብታይ አትፈቅድልኝም፣ ስለዚህ ያለኝ አማራጭ ተደብቄ መሄድ ነው አለች። ብቻ መሲ መጥፎ ነገር እንደማሰራ ተስፋ እናደርጋለን። ነገር ግን በጣም ነው ያሳዘነችኝ። ከዚህ ሁሉ እናትየዋ ቤሉል ቤት እንደሰጣት ብትነግራት ኑሮ ይህ ሁሉ ስቃይ ልጆቹ ላይ አይሆንም ነበር። ቤሉል ቤት ተከራይቶላት ይሁን ገዝቶላት አላቅም፣ ላይነየ ቤት ሰጥቷታል። እሷ ግን እዛ ቤት ነው እየኖረች ያለችው። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ሞቅ ሸብረቅ ብሎ ክፍል 47 እንግዲህ ይሄን ይመስል ነበረ። ሄለንም እንግዲህ የቤሉልና የኑኑን አብሮ መሆን አይታለች። በቀጣይ ኑኑ ላይ ምን እርምጃ ልትወስድባት ትችላለች? ከስሩ ማዘዣ ውጭ ማለት ነው። በዛ ላይ ደግሞ ጆ አሁንም እንደተናደደ ነው ቤሉልና ኑኑ ለማለያየት ብዙ ነገር ማድረጉ አይቀርም። መሲም ደግሞ እንግዲህ ዛሬ ነገ ተደረሰብኝ እያለች በድብቅ እየሄደች የምትሰራው ስራ መቼም መጥፎ ስራ እንደማይሆን ተስፋ እናደርጋለን። ወይዘሮ ሄለን ቤሉልና ኑኑን በረንዳ ላይ እንዳየቻቸው ምንም ነገር ማንም ሰው እንዲያውቅ አልፈለገችም። ቤሉልም አሁንም ሀገር ሰላም ነው ብሎ ከኑኑ ጋር ያለውን ግንኙነት ቀጥሏል። ወይዘሮ ሄለን ግን ኑኑ ላይ ሌላ ነገር ማሰቡ አይቀርም። እንደምናውቀው እዚህ ቀደም እንግዲህ አሳግታት HIV ቫይረስ እሷ እንድትመረዝ ነበር ያደረገችው። እሷ እስከምታውቀው ድረስ ልጅቷ እንደተመረዘች ነበር የምታውቀው። ነገር ግን ልታስመረምራት ስትሄድ ነበረ ቴዲ ልጅቷ ስላሳዘነችኝ ልመርዛት አልቻልኩም ማለት። ትንሽ ግራ የገባኝ ነገር እኔ ቴዲ ኑኑ የሱ ልጅ እንደሆነች የሚያውቅ ነው የሚመስለኝ። ነገር ግን ካስታወሳችሁ ክፍል 41 አካባቢ ይመስለኛል ሄለን ቴዲ መሲን ለመጠበቅ ወይም ደግሞ ናሆም መሲን ቀምቶት ስለሄደ መሲን ወደ ቤት በግድ ይዟት ስለሄደ ተናዶ በር ላይ እየጠበቃት ነበረ። እንደዚህ ወድጀሽማ መሲ ጉድ አሰሪኝም ውጭና ታዋረኛለች ብሎ በሯ ላይ ቆሞ እያለ ሄለን ልጇን ትምህርት ቤት ስትሄድ እየተከታተለቻት ነበረና ከዛ ስትመለስ ግን ቴዲን በሯ ላይ ታገኘዋለች። ድሮም እኮ በእኔ የሚጨክል ልብ የለህም፣
እኔን ፈልጎኝ መጥቷል እያለች ደስ ብሏት ወደ እሱ ትሄድና እያወራችሁ ነበረ። ካወራችሁ ነገር አንዱ ምንድን ነው እኔ እኮ ለልጃችን ብዬ ነው የምለፈው ለምንድን ነው የማትረዳኝ አለችው። ምን ልጃችን ብሎ ደነገጠ። እኔ የቴዲ ነገር ምንም ሊገባኝ አልቻለም። እውነት ኑኑ ልጁ እንደሆነች ያውቃል ወይስ አያውቅም የሚለው ነገር ትንሽ ግራ ያጋባል። ማለት እንድንጠራጠር ያደርጋል እሱ እንዳላወቀ መሆኑ ማለት ነው። አያውቅም ማለት አንችልም፣ ያውቃል። ምክንያቱም ልጆቹ መቀየራቸውን እንኳን እሱ ዶክተር አይደለም፣ እንዴት አወቀ? ልጆቹ ሲወለዱ እሱ የት ነበረ? ምን አግብቶት ሆስፒታል ሄደ? እና ሲጀመር ከስር መሰረቱ ልጆቹን ራሱ የቀያየረው ቴዲ ነው። ቴዲ ልጆቹን ካልቀያየራቸው እንዴት አወቀ እንደተቀያየሩ? ቴዲ ለምንድን ነው ኑኑን እየሄደ ገጠር ልጅ ሆና እያለ እስክታድግ እስከዚህ እድሜዋ ድረስ እየሄደ ይጠይቃት ነበረ? ለሄለን ልጅ አስቦ ነው? በፍጹም። እና የሚያውቀው ነገር ስላለ ነው። ኑኑ የእሱ ልጅ እንደሆነች ጠንቅቆ ያውቃል። ነገር ግን ኤልሹ ደግሞ ያው የእሷ ልጅ ያልሆነች ልጅ ነው ስታሳድግ የኖረችው። አይንዬ ደግሞ የእሷ ልጅ ነው ያሳደገችው። ልዩነቱ ይሄ ነው። ይህንን ነገር ጠንቅቆ ከስር መሰረቱ የሚያውቀው ቴዲ ነው። እንዴት አወቀ የሚለው ግልጽ ነው እኮ። ሆስፒታል ውስጥ ሆን ብሎ ካላቀያየራቸው እሱ በስተቀረ እንዴት አውቆ ነው ኑኑ የሄለን ልጅ እንደሆነች እሱ ያወቀው? ማንም ሰው ሳያውቅ እናትየዋ እንኳን ሳታውቅና ከዛም ደግሞ እየሄደ የሚጠይቅበት ምክንያት ምንድን ነው? እሱ ሄለን እንዲመርዛት ባዘዘችው ሰዓት ሊመርዛት አልፈለገም። ስለዚህ ልጁ ስለሆነችና ነገ ላይ የሚቆጨው ነገር ስለሆነ ስለሚያውቅ ነውና እንጂ ሄለን ያለችውን ነገር ሁሉ ያደርግ ነበር። ኑኑ ተመርዛ ነበር እስከዛሬ ድረስ። እዚህ ርቀት የዚህን ያክል ርቀት ሄዳለች ሄለን ኑኑ ላይ ማለት ነውና ምናልባት ቴዲ እምቢ ብሏት የዛን ጊዜ ሌላ ሰው ቢሆን ያገታት አስባችሁታል? ቴዲ መሆን ብሎ ነው እሷን ያገታት። ለምን እኔም እምቢ ብላት ለሌላ ሰው እንዲያግት ታደርጋለች? እና የምር መረዛዋት ህይወቷ እንዳይበላሽ ስለፈለገ ነው። እና እንግዲህ ወይዘሮ ሄለን የልጇን ህይወት ለማስተካከል ስትል የሰዎችን ልጅ ህይወት ለገንዘብ ብላ አስባችሁታል? መረዛ HIV ቫይረስ እንዲኖር በጣም ጨካኝ ናት። እና እንግዲህ ይሄ ነገር በዚህ እያለ ደግሞ አሁን ደግሞ ያ ነገር አልሳካ ብሎ ልጆቹ መልሰው አብረው ሆኑ ማለት ነው። በዛ የተነሳ ሌላ አዲስ እቅድ እያቀደች ነው። ኑኑ ያትን ጭራሽ እስከ መጨረሻው አስወግዳታለሁም እያለች ነው። በጣም ደፋር ናት። የሷ ልጅ ተንደላቀ በሀብት ልትኖር እሷ የሰው ልጅን እስከ ወዲያኛው አስወግዳለሁ ገላለሁ ማለት በጣም ድፍረቷን፣ ገንዘብ ወዳድነቷንና ስግብግብነቷን ነው የሚያሳየውና ነገር ግን እሷ የምትኮራራባት ልጇ ደግሞ በቤተሰቦቿ ገንዘብ እየተኮራራች ትምህርቷን እንኳን በስርዓቱ የማትማር ስነ ምግባር የሌላት ልጅ ነው የሆነችው። ምንም አልጠቀመቻትም። እሷ ገንዘብ ታካብትላታለች ወንጀል እየሰራች፣ ልጅቷ ደግሞ እየተቀበለች ለድርጅቶች ገንዘቧን ትሰጣለች። አለቀ። ከዚህ ያለፈ ነገር ልጅ የምትላት የምታቀብጣት ልጇ ምንም ስታደርግላት አላየንምና ግን ኑኑ እንኳንም አይን እየጋደገች እንደዚህ አይነት መጥፎ እንደ እናቷ አይነት ባህሪ ይዛ እንዳታድግ የረዳት አይን እየጋማደጓ ስርዓት ያላት ልጅ ሆናለች ማለት ነው። ቴዲም ይሄን ሆን ብሎ ነው ያደረገው ብዬ አስባለሁ። ነገር ግን ልጃችን ስትለው የምን ልጅ ብሎ መደንገጡ አልተዋጠለኝም። አውቆ ነው ወይስ እንዴት ነው? አሁን ላይ በጣም አጓጊ የሆነው ነገር ምንድን ነው? የኑኑና የሄለን እናትና ልጅነት እንዴት ይታወቅ ይሆን የሚለው አጓጊ ሆኗል። የኔ ተወዳጆች በቀጣይ ክፍል እስከምንገናኝ ድረስ በክፍል 48 ምን ይፈጠር ይሆን? ሄለን ኑኑ ላይ ምን እርምጃ ተወስድባት ይሆን የሚለው በጣም አጓጊ ነው። በቀጣይ ክፍል እስከምንገናኝ ቸር ቆዩልኝ።